የሙዚቃና ሙዚቀኞች ሰዓት ላይ እንገኛለን ዮናስ ከስቱዲዮ ወጥቶ ከአንድ እውቅ የሙዚቃ ሰው ጋር ቆይታ ያደርጋል ቀጥታ ወደ ፕሮግራሙ ከሸጋ ልጅ ጋር እኔ አብሬ አልስቅም ኦሆ ይላል አቤት ቅዳሜ ነው ሸጋ ልጅ ማን ይሆን የት እንሄድ ይሆን ለማንኛውም ቅዳሜን ከሰዓት በሙዚቃ እንግዳ ፕሮግራማችን ላይ ነው የምንገኘው እዚህ ወደ ፊጋ አካባቢ ተብሎ የሚታወቀው ስፍራ ላይ ነው ያለነው ጎራ እንላለን የሙዚቃ እንግዳ እናገኛለን ማን ነው ምንስ አይነት ስራዎችን ሰራ ይሄው አብረን የምናየው ይሆናል ማለት ነው ቅዳሜና የሙዚቃ እንግዳ አብራችሁ ዋው በሙዚቃው ነው የተቀበልከኝ በጣም አመሰግናለሁ እንደምን እንኳን ደህና ቆየኝ ወዳጄ እንደምን እግዚአብሔር ተመስገን እንደምን ሙሉ ስምህ መልካሙ አዎ መልካሙ ሙላት ስለዚህ ባጭሩ ተደርጎ ነው ሚኪ ተባልከው ሚኪ ስቱዲዮ ማለት በመጻራ ቃል ነው ሚኪ ስቱዲዮ በሚለው 2000 ዓመተ ምህረት ላይ ሲጀመር ስቱዲዮ ሲከፈት ማለት ነው ከዛ በፊት ያለው እሱ እንዳለ ሆኖ ነው ሱን በአጠቃላይ 94 ዓመተ ምህረት የትውልድ ፈተና ሚል ፊልም አለኝ በመከላከያ ታው እንጂ ሙዚቃ ወደ ፊልሙም ጎራ ብለን ነበርኩ አዲስ አበባ መጥቼ ሙዚቃ ተመርቄ ባህር ዳር 110ኛ ኮር ላይ ድምጻዊ ሆኜ ከተመደብኩ በኋላ ከዛ 94 ላይ ደግሞ የትውልድ ፈተና 95 ላይ ደግሞ እንደ ሐረሰንጋ የሚል በሬዲዮ የሚተላለፍ ነበረኝ የቻቪን በተመለከተ ያስተማርኩ ነበር 96 ላይ ደግሞ እጁን እግር አርጎ ሁሉ ሰው ቢሰራ ኢትዮጵያ በችግር ስሟ ባልተጠራ የሚለው ስለ አባይ በአማራ ቲቪ ላይ ቴሌቪዥን ላይ የዘፈንኩ ቀርብ ነበር ራስ ተለነቀ ነበር ከዛ 97 ላይ ደግሞ የመጀመሪያው አልበም ወጣ 98 ላይ ደግሞ ምን ሆንኩ ደግሞ ሙዚቃ ማስጠናትና ማስተማር ጀመርኩ ግጥም ዜማ ያደረኩ ያን ጫዋታዎቹ በጣም ደስ ሲለሚሉ አረፍ ብለን እንጫወታቸዋለን አንድ ቤት ለምን ይሄ ካሴቱ እኮ አይኔን ስለሳበኝ ነው ትንሽ እንጎብኘው ብዬ ካሴቶች እነዚህ ሲዲ ከዚህ ጀምረህ በቃ ከዚህ ጀምረህ እነዚህ ካሴቶች የተደረደሩ በኔ ተችኔ የተጫወትኳቸው እውነት እነዚህ ሁሉ አዎ እኔ የተጫወትኳቸው ናቸው እነዚህ ሲዲዎች ናቸው ካሴት ሄደና ደግሞ ሲዲ ሲመጣ ማለት ነው ሲመጣ ደግሞ እነዚህ ይሄ 15% ነው ይሄ 10% ነው ወደ ክሊፑ ስንሄድ ደግሞ 10% ነው ሌላ ቦታ ተከዝኗል ማለት ይሄ ስለማይበቃኝ እውነት አዎ እነዚህ በሙሉ ያንተ ተቻለባቸው እነዚህ ፊልም ማለኝ አሁን በቅርብ ቀን የሚወጣ ሙሉ ፊልም የሲኒማ ፊልም አለስ ያለው መጽሐፎችም አሉ የባህል ናቸው እነዚህ ወደ ገበሬ ቤት ያኔ ወደኛ ሀገር ነው የሚሄዱት ስለዚህ እዚህ ሁለት ትውልድ አለ የካሴት ትውልድና የሲዲ አዎ አለ ከዚህ ደግሞ 10% ዋናት እነዚህ ሚኒ ዲቪዎች መታያቸው ከኤምዲ ካሜራ ጀምሬ ስታማርክ 3 ስታማርክ 4 አሁን 6 ድረስ ቀርጫለሁ 60 ደቂቃ ነው የምትቀርጸው አዎ እንደዛ 60 ደቂቃ ታረዝመዋለህ ታሳጥረዋለህ 40 ምንጭ ድረስ ግፋታን ሬቻን ደብረ ዘይት ድረስ ጥምቀትን ጃን ሜዳ ጎንደር ድረስ የትኛውም በቃ ደሴ ድረስ ሂጃለሁ ቀርጫለሁ ክዋኔውን ራሱ የሙዚቃውን ክዋኔ ረገዳውን እዛው ተቀርጸዋለህ እዛው ሂጄ ቀርጻለሁ ቀርጬ መጣለው ከዚያ ግጥሙ መጻፍ ያለበት ነገር ያንኑ የመሰለ መሆን ዜማውም ያን ከለሩ ያው ሳይብረዝ ማለት ስለዚህ እኔን ደስ የሚለኝ ነገር የቱ መሰለህ ሄደ ከዛው ድረስ ቱባምባል ካላወቀው ትርጉም አልባ ነው የሚሆነው ካንተ ሰምቼ እኔም ዘፈን ከሆነ ምንም ከዚያ አይቼ ዘፈን ከሆነ የለም ከዛው ሄደ ግን ስትል ኖርማሊ እዛው ምትመጣ እንደወረደ ነው እዛው ምትመጣ እና ለዚያ ነው እኔ ወደ ክፍለ ሀገር ማዘውታኝ ከሆነ አንተ ሪሰርችም ያረከኑ ሙዚቃው ላይ ሪሰርች ማረግም ዝም ብሎ ስራውን ብቻ ሳይሆን ሙዚቃ ስራውን ብቻ ሳይሆን ኦሪጂናል ያለበት ቦታ ላይ ሄደ
በፊልም ቀርጸ ከዛ ወደ ስቱዲዮ አምጥተህ የሚስተካከለው ነገር ተስተካክሎ እንትኑን እንደጠበቀ ቱባውን ባህል እንደጠበቀ መልሰ ለህዝብ ትሰጣለህ ለህዝብ ሰጣለሁ ከህዝብ ወደ ህዝብ ነው የሚሆነው ዋው ሸጋን በጣም ሚኪ በጣም አሪፍ ነው በጣም አመሰግናለሁ ኦኬ ፊሎፒዲስ አዎ ይሄው እዚህ ጋር ይሄው ሁሉ ፍሎፒ ናቸው እዚህ ፍሎፒ ናቸው ይገርም ይሄ የሚሰሩ ሁሉ አሉ ትዝታ ሰብስበሃል ባከ ራሱ አሁን ይሄ ነው የሚወስዳቸው እነዚህ አይወስዱም ይሄ ይወስዳል ይሄ ይወስዳል አቦ ቆይ እንደው ተመልካቹ አንዱን ብታሳይ ጥሩ ነው እስቲ እዚህ ጋር ትንሽ ልመሰጥ አቤት ስላንተ ትንሽ እንስማ በተለይ መርካቶ አካባቢ ስለነበሩ ሙዚቃ ቤቶች በተለይ የባህል ካሴቶች የሚታተሙበትና ወደ የክፍለ ሀገሩ የሚሰራጩበት የመርካቶ ሙዚቃ ቤቶች አካባቢ ደርስ እንምጣ በቅድሚያ አዎ ይቻላል ሙዚቃስ እንዴት ጀመርክ ራሱ የጀመርኩበት ምክንያትማ ምንም ጥያቄ የለውም አብሮ የመጣ አመጣጥ ነው ስሜት ነው አብሮ ያደገ ነው እሺ እና ከባህር ዳር 35 ኪሎ ሜትር መራዊ የምትባል ከተማ ላይ ወይኔ ያቃታለሁ መረዋ የሚባል ኪነት እሺ ተቋቁሞ ውድድር ሲደረግ እሺ ድምጽ መሰራ ነበር መሳሪያ መጫወት ስለነበር እኔ ወደ ባህር ዳር እንድሄድ ተደረገ ባህር ዳር እጄ ደግሞ አሁንም ስወዳደር አለፍኩ ከዚያ ሳልፍ በሙዚቃ መሳሪያ ተጫዋች ነበር በድምጽ ነው በመሳሪያ አለ ግን በቋሚነት በድምጽ ነው ከዛ ወደ አዲስ አበባ ምድራይልና ሙዚቃ ቲያትር ክፍል እንድማር ተደረገ ደስ የሚለኝ ነገር ቢኖር ደግሞ ምድራይል ሙዚቃና ቲያትር ክፍል ብዙ ዕውቀት ያላቸው ሰዎች ውጪ ተማሩ ኮሎኔሎች ሻምበሎች ናቸው ኖታ ሶልፌጆ ያስተማሩን ማለት ነው እሱ ነገር ለአሁኑ ለዚህ ደረጃ የሆነኝ እሱ ዕውቀት ነው 97 ላይ እሺ ምን መጣ የመርካቶ ጉዳይ ሊመጣልን እሺ በፊልም ላይ መታየት በሬዲዮ በቴሌቪዥን መታየት አርቲስትነት አልመሰለኝም በወቅቱ ላይ አልበም ወጥቶ ፖስተር ሲለጠፍ ምናምኑ በቃ አለ አይደል እኔ ለምን አርቲስት አልሆንም እሺ እና እሺ ቀጥታ ልክ ሄዳር 21 ቀን አሳታሚው መጣ ነጋ ባህር ዳር ድረስ መጣ ያጠያየቀን ማለት ነው እሺ ቶቲ ሙዚቃ ቤት ባላል እዞኝ እዛ መጣ ሲመጣ በኪቦርድ ብቻ ነው ማሲንቆ የለ ክራር የለ ዋሽንት የለም መርካቶ ላይ ገባውና ለምን በባህል ማሲንቆ በባህል ክራር በባህል ዋሽንት ይሄ ደግሞ አጃቢ ነው አብሮት ነው የሚሄድ ምንም ችግር የለበት ሜጀር መለኪያችን ነው ይሄ ምንም ስለዚህ ለምን በዚያ አንሞክርም አልኩኝ እሺ ራሴ ሆይ መላልኳ አሸበል ገዴ ግጥም ወዲው ጻፍኩኝ አሳታሚው የሚፈልገው ባህል ኑሯን ለካ በውስጡ እና ስቱዲዮ ይዞኝ ሲሄድ ዘፈን ቀረጡልኝ ነው የሚላቸው ምንድነው ምን ቀርጽልህ ዘፈን መዝሙር ነው አይደለም ባህል ዘመናዊ ነው አይደለም ባህል አይደለም ዘፈን ነው የሚላቸው እሱም አልገባውማ እኔ ግን ገብቶኛል አዲስ አበባ ሙዚቃ ተምሬ ነው አይርኩት እኔ ባንድ ጋር ነው የምሰራው ኃይለ እግዚአብሔር ገዳሙ ይባል ነበር ኪቦርድ ይዟል እስቲ ሪትም ከፈትለት አልኩት ደደንድ ሲል እሱን ያልኳቸው አለ ነው ያለው አማራጭ ከተስማማይ ሆይመል አሸበል ገዴ ብለን የክፍለ ሀገሩን የደራው በደራ የምንጃር በምንጃር የወሎ የሰቆጠው እያንዳንዱ አሁን ልዝፈንልህ አልኩት እሺ ሁለት አልበም ካደረከው 7000 ብር ከፍልሃለሁ አለኝ አንድ ዘመናዊ አንድ ባህላዊ አረ ችግር የለም አልቅስም ቢለኝ መዝፈን ፈልጋለሁ ያኔ አልቅስ ቢለኝ ደስታውን አልችልም ብቻ ነው መለጠፍ ነው ይሸጣና ይሽጥም እኔ ምኑ ነው አውቀው እኔ ፖስተር ሊለጠፍ ነው ፈልግ እሺ ከዛ ልክ የሚገርም ነገር
12 ዘፈን የሚባለው 10 የሚባለው በ8 ዘፈን በደቂቃ አበዛና በ8 ዘፈን አንድ ቦምቦሊኖ በልቼ ግን ቦምብ ነው የሆነ የሚገርም ነገር በሰዓት ቦምቦሊኖ ቦምብ ነው የሆነ አደገኛ ሆነ አሸበልገኝ አሁን ገብዜ ብትለኝ ኮን ያልጋብዝም ግን እስቲል አሁን ሰው ይወደዋል በቃ አሁን ሁሉ በቃ ተነሰ ወዲያው ነው 150 ሺህ ብር እንክፈል 50 ሺህ ብር እንክፈል ምናምን መጣ ድርድሩ እና መጣ አይ ካሳታሚ ጋር 20 ሺህ ብር እንደገና ይክፈለኝና እሱ ጋር ነው የሚሄድ ብዬ ሞኝነት ማለት አንዳንዴ ጀማር ሰው እኔ ዘፈኑ ነው በቃ አንተ በቃ ትልቁ ነገር ፖስተር ተለጥፎ የራስ ስራ ተለጠፈ ከዛ እኔ ያየሰው አዳሜ ሙዚቃ ቤት መክፈት አሰልጣኝ ሆንኩላ ኬቦርድ ያው ስለምችል ግጥም ስለም ዜማ ዘፋኝ 18 ዘፋኝ 20 ዘፋኝ ይመጣላን እንደቆምጠው እንዳለ አዛ ማሰልጠን ጀመርኩ ያንን በጆሮ ማይሰማውን ያትልች ወክማን እናንተ ጋዜጠኞች በዚህ ቀርጽና በማይሰማ ከሆነ በጆሮ እየነገርኩ አስጠናዋለሁ ዘፍኖት ይሄዳን አቅራርቶ ይሄዳን ሸለሎ ይሄዳን ቱባው ባህል ነው ቱባው ባህል ተዛ ላይ ነው ምን ሆንኩኝ ወደ ደራሲነት ወደ አሰልጣኝነት በቃ ኪቦርድ ጀማት ጠቅላላ ሳናስበው መጣልህና ሜሞሪ ገባ ካሴት ሲዲ መጣ ካሴትን ጣለ ሲዲ መጣ ከሲዲ ሜሞሪ መጣ አልኩኝና ወደ አሳታሚነት ብዬ ኤምጂኤች ሙዚቃ ቤት የሚል አንድ ኃይልዬ የቺጂ ኢንተርቴይንመንት ኃይሌ ሙላቱ ጓደኛዬ ስልስካውን ማደንቀው ወደም ጓደኛዬ ነው ከጀርባዬ ነው እሱም በዚሁ አጋጣሚ እሱ ጋር ሆነን አሳታሚ ሆነ አሳታሚ ስንሆን ሜሞሪ ፍላሽ መጣና ደግሞ ይሄው ለሱ ላይ ይሄው እዚህ ላይ አሁን በንመተነው ይሄው ሁሉ ፖስተርና ካሴት ነው ይሄው እሱ የታች የታፈነው ይሄው እሱ ይሄ ያን ያሳተማችሁ ይሄው በቃ እንደ ቅርስነት አስቀምጨዋለሁ ይሄ በሙሉ ይሄው ዝነኛው ይልላና አንበ እንግዲህ እሱ አዎ የኮከፍዮች ምን ዋጋ አለው ታዲያ ይሄው በቃ ይታየው ዳኘ ማና የጥላሁን እና ይሄንን ሙዚቃ ቤታችሁ ላይ እንትን አሳተም ነው ይሄው ልህኒ የመጀመሪያ በቃ እዚህ ጊዜ ነው በቃ አርቲስት ሙሉ የምትመኘው ቀን ይሄ ነበር በጣም ልጅነት ራሱ እዚህ ላይ ወይ መላን ትንሽ እንስማ ነው ቋለው ዝም ብዬ ለማለት ትንሽ መላ በጣም ጥሩ ስለዚህ ከመራዊ መረዋ የሙዚቃ ቡድን አይደለ መነሻ ከዛ ነው ከዛ ወደ አዲስ አበባ መጣ እንደገና ተመለሰ ሄድ ካሴትን ካሳተም በኋላ እንደገና ተመለሰ አዲስ አበባ መጣና በዛው ቀረ ማለት ነው በዛው ቀረ እንደነገርከኝ ቱባ ባህል ላይ ልዩ ፍላጎት አለ ፎከስ ማድረገው እሱ ላይ ነው ፍላገርም ከምንም ሲመጡ አንድ ብር የለኝም ካሉ ቀድሚያ ድምጻቸውና ያለው ድምጻቸው ካልሆነ ከመተማ 3 ሰው መተው 2 ሰው መልሻለሁ 20 ሺህ ብር ይዘው መተው ማለት ነው ለስቱዲዮ በዛን ሰዓት አንዱ ድምጹ ጭራሽ የለም ካልሆነ ይሆን በወኒ መጣ ሰልጥ ሽጦ እሺ አራ አይሆንም ማለት ይሄ አይሆንም አንተ ግን ተሰራለህ አንተኛው ደግሞ አንድ 6 ወር አጥንተና አልኩት ይሄኛው ሰራ ያኛው 6 ወር አጥንቶ መጣ ይሄኛው በልክ ሄዶ 20 ሺህ ብሯን ሄዶ ሰራ ሌላ ቦታ መርካቶ ዘስ ይሄድ አይሸጥም ገዥ አጣ መጨረሻ ላይ ምን ሆነ ወደ ሀገሩም እንዳይሄድ 20 ሺህ ብሩን አባቱ ተበድሮ መጥቷል ያኛው ሄዶ እርሻውን አርሶ ሰሊጥ ሽጦ የፊሰር መኪና ይዞ ዘይት ይዞልኝ መጣ እዚህ በርድ መሃል ላይ 6 ወር አጥና ያልኩት ያኛው ሰርቶ ተሳክቶለት ሄዳው እስራኤል ሀገር ነው ያለ ይሄኛው በልህ ሰርቶ ሲበላሽበት ደውሎ ምን ያንተ ምክር በሰባ ሳይጣላኝ እንኳን አባትከን አገናኘኝ ለቀጣይ አመት አሰራዋለሁ ለጊዜው ወደ ሀገሩ ይመለስ ብዬ መልሻለሁ ያላግባብ ብር ልበላ አልፈልግም ቀብድ ብዬ ተቀብዬ ማንጎላላት አልፈልግም ክፍለ ሀገር ሲመጡ አሁን እዚህ ሶፋ ላይ ነው የሚተኙት አልጋ ይዘው አይችሉማ ሲመጡ ወይ ቁብ ወይ ካረባ ግርህታቸውን አስልከው ወይ ደግሞ አባታቸውን በሬ አሽጠው የሚመጡ ሁሉ አሉ ይሄ ደግሞ መቼም ለክፍቱ ታውቀው የለ እውነት ነው ከ20 አመት በኋላ እኮ አሁን ዘፍኛለሁ ሰርፕራይዝ አረጋቸዋለሁ አሁን በቅርብ ቀን በደስታ እንጠብቃለን ሙሉ አልበም ነው ግን አንዳንድ ነጠላዎች በቅርብ ቀን አሁን የደራ የሚለቀቃለ ወሉ አለኝ እሺ
ያለ ደግሞ አለኝ በጣም ጥሩ ደስ ይላል በጣም ደስ ይላል እመጣለሁ ግን በህዝብ ጥያቄ ነው ከ20 ዓመት አቋረጡት 20 ዓመት ሆኖኛል አብዛኛው ስራው ወደ ማቀናበሩ ወደዚህ ነው የመጣሁት የነማንን ማስታወስ እንችላለን እንደው ከሰራህ ማስታወስ እንግዲህ ባህልን የምታዳምጡ ከሆነ ቋጥር አዘልቀው እሱ ላይ እንግዲህ ያነበባችሁ ብታስታውሱልኝ ደስ ይለኛል መልካም እንዲሁ የተወሰነው ይሄው የምታየውን እንግዲህ እሱ ላይ ያነበብክ በሉ ከዛው ጭን የምልበል በጣም ብዙ ነው አሁን እና ስለዚህ መልካሙ ብለህ ብትል አሁን እያንዳንዱ ይሄን እያለ ሊያወራልህ ይችላል አሁን ምሳሌ አገውኛ ብትል አሁን እቺ አገውኛ ላይ ሰራች እኔ ወላይተኛ አገውኛ ሁሉም ጉራጌኛ ያልሰራውት የለም አንድን ሰው ካንዱ ሀገር አምጥቼ ለአንድ ሙዚቃ ሰርቼ ምንም እርካታ የለው በሰሜኑ በደቡብ መጥቶ ሰሜን እየጠየቀ መጥቶ በሰራለት የለም ለምን ይሄንን ትምህርት ቤት ተቋም ትምህርት ቤት ሆኖ መጥቶ ሰልጥኖ 8 ወርም 10 ወርም 12 ወርም ሰልጥኖ ወረቀት ይዞ እንዲመለስ አልፈልግም በተጨባጭ የሚያዘልኝ ነገር እዚያው አይዶል ሾዋለሁ ያየር ጊዜ ሚኑር ምን ሚኑረኝ መንግስት የሚያመቻች የሚመለከተው አካላት የሚያመቻች ተማሩትን እዛው አይዶል አደርግና አንደኛ ይወጣን እኔ ዕውቀት እንጂ ምንም ነገር የለኝም አንደኛ ይወጣ ወደ ሙሉ ዓለም የሚሰራለት ሁለተኛ ይወጣው ነጠላ ዜማ እስከ ክሊፑ ቢሰራለት ሶስተኛ ይወጣው ደግሞ በሳንቲም ደረጃ ቢሆንለት ሁለት ደግሞ እዚያው የባንዱ አባል እንዲሆን ውዝዋዜም ይሁን የቲያትር ሰሪም ይሁን ካሜራማንም ይሁን ምንም ይሁን የሚቀጠርበት የባህል ማዕከል ነው ማለት እንዲሆን ነው መፈልገው በጣም ደስ ይላል ይሄ አመሰግናለሁ ትልቅ ዜና ነው በተለይ በጥበቡ ላይ ያሉ ልጆች ደግሞ ይበለጠ እውነት አጎኔ የሚቆም ካለ በመላው ዓለም በኢትዮጵያ ለኔ አይደለም ለኔ ምንም ችግር የለብኝም የባንክ ዳም የሰው ዳም የለብኝም ችግር የለው በዚህ አጋጣሚ ጥሬና ተላልፋለሁ ድንቅ ነው እንግዲህ መልእክቱን ሰምታችሁ ጥበብ ውስጥ ያላችሁ ጥበብ የምትወዱ ጥበብ የምታከብሩ ይሄው ትምህርት ቤቱ እየተዘጋጀ ነው እንድትማሩ እኛም እንጋብዛችኋለን በዚህ መናገር ያለብኝ በለሚ ኩራ ክፍለ ከተማ ባህልና ቱሪዝም ከላይ እስከታች ላሉት ቢሮ ሰራተኞች በሙሉ የፈለኩት ፍላጎት እንዲሳካልኝ ላደረጉልኝ ትብብር በዚህ አጋጣሚ አመሰግናለሁ መልካም የመመራረቂያ አይደለ እናመሰግናለን Yo me la